የሰው ልጅ በሰውነቱ የተከበረ ነው። ሰው በመሆኑ አላህ በቁርአን ወለቀድ ከረምና በኒ አደም ብሎ ክርስቲያን ሙስሊም ሳይል በብሔር ሳይሆን በቀለም ሳይሆን ቀይ፣ ጥቁር፣ አጭር፣ ረዥም፣ ወንድ፣ ሴት ሳይባል የሰው ልጅ በሰውነቱ የተከበረ መሆኑን ቁርአን አስቀምጦታል። አገሬን ባልወድ ኑሮ ሳዑዲ እንዲቀመጥ ተለምኛለሁ፣ ካናዳ እንዲቀመጥ ተለምኛለሁ፣ አሜሪካ ተለምኛለሁ። አሁንም እየተለመንኩ ነው እና ቶሎ እየተባልኩ ነው። እኔ አገሬን ባልወድ መንግስቴን ባልወድ ኑሮ ተካናዳ አልመጣም ነበር። ካናዳ ዱንያ አዲስ ነች፣ ሃይማኖትም አዲስ ነው፣ ሁለመናው አዲስ የሚካሄድ ነው። በጣም 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 ጥሩ አገር ነው። ተዛ አልመጣም ነበር። ስለዚህ አገሬን እወዳለሁ። በእውነቱ ደግሞ ተህርን አገራችን ብዙ መለያለሁ። አገራችን እኮ ብዙ መለያለሁ። አላህ በመላስ የሚሸኝ ጌታ አይደለም። አላህ በቃላት የሚሞኝ ጌታ አይደለም። አላህ በስልጣን የሚሞኝ ጌታ አይደለም። አላህ በመብት የሚሞኝ ጌታ አይደለም። በይህ ነው የሚሞኘው። የልብ ንጽህና ነው የሚመለከተው። የሥራ ጥራት ነው የሚመለከተው። ብናታልለው ብናሞኘው ምንም ፋይዳ የለውም። ስለዚህ እኔ ዛሬ ዱዓ አላደርግም ብዬ የታውኩት ለእውነቱ ወንድሞቻችን የኦርቶዶክስ አባቶች በሰፊው አድርገዋል። ወገባችን ሲንቀጠቀጥ ቁሟል። ያና ምን ብለናል? ያ ይበቃል መስሎኝ ነው። ደግሞ እንግዲህ አርጉት አላችሁ። ሀገራችንን አማን አላህ ያርግልን፣ እኛ ንጹህ አላህ ያርገን፣ አመራሮቻችን አዛኝ አላህ ያርጋቸው፣ የህዝባቸውን እርሩ የሚያዳምጡ አላህ ያድርግልን። ታቹን ደግሞ ተመሪውን ደግሞ የሚመራውን ሰው ደግሞ እውነተኛ አላህ ያድርገው፣ የበላውን የሚያከብር አላህ ያርግልን፣ የበላው የሚያዝን አላህ ያርግልን። ስበሳችን የምንተዛዘን አላህ ያርገን፣ ስበሳችን የምንሰማማ አላህ ያርገን። ያለነው እኮ ብንሞኛኛ አይሆንም። ጠቅላይ ሚኒስትር መሪ አገር መሪ የሚሰደብበት ወቅት ላይ ነው ያለነው። የሃይማኖት አባቶች የሚሰደቡበት ወቅት ላይ ነው ያለነው። እንሞኛኛለን እያወቅነው። እኛ ብንሞኛኝ አላህ አይሞኝም። ስለዚህ ታቹንም ስነ ስርዓት የያዘ አላህ ያርገው። ወላጆችም ልጆቻቸውን ስነ ስርዓት ያስዙ። አስተማሪዎችም ተማሪዎቻቸውን በስነ ስርዓት ይምሩ። አመራር ያለንም ሰዎች ደግሞ ተጠቅላይ ሚኒስትራችን ጀምሮ የህዝባችንን ርሩ የምንሰማ የምንቀበል የምናሻሽል በአቅማችን ቀድር አላህ ያድርገን። እስበሳችን አላህ ያስተዛዝነን። ይህ በሽታ ይመለሳል፣ መድኃኒቱ ይገኛል ኢንሻአላህ። ይህንም ያህል አይደለም፣ አንቀጽቅጦታል። እንግዲህ ትንሽ ተንቀጽቅጧል። ትልቁም ትንሹም ሀብታሙም ድሃውም ታላቅ ነኝ ተኔ በላይ የለም የሚለው ሁላ ተንቀጥቅጧል። አሁን ስለ ተንቀጠቀጠ በሽታው መፈወሱ መመለሱ አይቀርም፣ መድኃኒቱ መገኘቱ አይቀርም። ግን እኛ ካልተመለስ ሌላ ደግሞ በሽታ ይመጣል፣ ሌላ ደግሞ ተዚህ የባሰ ይመጣል፣ አንቀጥቃጭ ይመጣል፣ አንድ የሙልጭ አድርጎ የሚያጠፋ ይመጣል። ከሞት በኋላም እኮ አደጋ አለ፣ በቀብርም እኮ አደጋ አለ። እዚህ ዓለም ብቻ አይደለም። እና ሀገራችንን ሰላም አላህ ያርግልን። ሁላችንም በእውነት የምንመለስ አላህ ያርገን። ልባዊ መመለስ የምንመለስ አላህ ያርገን። አላህንም እንሰማ አላህ ያርገን። ፈጣሪየታችን ያየናል ይሰማናል እምንል አላህ አድርገን። በቤተ ክርስቲያን እየገባን በመስጊድ እየገባን ችግር እየፈጠርን ነው እኮ ያዘጋ ነው። መስጊድ ተዘግቶ ያውቃል፣ ቤተ ክርስቲያን ተዘግቶ ያውቃል። እዛ ውስጥ የምንሰራውን ያውቃል እሱ። ስለሚያውቅ እናንተ የኔ ባሮች አይደላችሁም ጠላቶች ናችሁ፣ ተቤት ውጡ ብሎ በአጠቃላይ ያወጣን። ተዚህ ወደ ምን ይሰራል አላህ? ተዚህ ወደ ምንድን ነው የሚሰራው? ብናሞኝ ይሞኛል። እና አላህ በሰላም እንግዲህ ሀገራችንን በሰላም ይሸልምልን። ሰላም አላህ ያርግልን፣ አማን አላህ ያርግልን። እኛ ተልባችን የምንመለስ አላህ ያርገን፣ ተውነታችን የምንመለስ አላህ ያርገን። ልባችን እውነት የሚራራ አላህ ያርገው። በቃልና ብቻ እንደው በመሰብሰብ ሳይሆን አላህ ምህረቱን ያምጣልን። በጣም አመሰግናለሁ። አሚን። ሙጀብ አላህ ያርግልን። አገራችን ሰላም ትሁን፣ ሰላማችን የተከበረ ይሁን። ሁልጊዜ አገራችን በደስታ ትኑር፣ እኛም በደስታ እንኑር፣ በደስታ እንሙት። ወሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ
10 ልጆችን የወለዱ ቢሆንም ካፈሯቸው ልጆች ውጪ በርካታ ደጋፊ የሌላቸው ልጆች ከልጆቻቸው እኩል እንደ ወላጅ አባት ሰብስበው ያስተምራሉ። አሁን እዚህ ሲቀመጥ ቀደም ባለው ጊዜ በረመዳን ወደ 100 ይሆናል ሙተዓሊሙ። ረመዳን ውጭ ባለ ወደ 50 ወደ 60 ነበር። አሁን እዚህ ወደ 40 አለ። ቀለባቸውን የምችለው እኔ ነኝ። ኮሳቸውም እዚሁ ነው። አሁን ማፍጠሪያቸው እዚሁ ነው። ማንተን ማለቻቸው በሰው ሀሳብ ነው የኖርኩት። ተልጆች ተባልተቤት የባልተቤት ጋር በልቻለሁ። ልጆች ጋር በልቻለሁ። እምበላው ተማሪዎቹ ጋር